ተባይ ለምን አራገፉ ተብዬ የታሰርኩበት ጊዜ አለ። በነፃ የመጣ ጉልበት በነፃ ማገልገል አለበት። ምን ያደርጋል? ይዘነው ምን ሄደው ምንም ነገር የለም። ስራችን ነው ይዘነው ምን ሄደው በሽተኛውን እያጠብኩት ያለ ጓንት እያጠብኩት ታይ በንሳሪያ ማሪው እግዚአብሔር ነው። እኛ ሰበብ ነው። እኛ ከላይ ያለውን ቆሻሻ ነው የምናነሳው። እግዚአብሔር ደግሞ ከውስጥ ያለውን ቆሻሻ ያነሳለታል። አንዱኛ እኔ ግርግር አንፈልግም። የምንፈልገው ማገልገል ብቻ በቃ ማገልገል፣ ማጠብ፣ ማልበስ ብቻ። የቆርቆሮ ቤት ትንሽዬ ቤት የዘበኛ ቤት እኔ ያው ባለ አንድ መኝታ ኮንዶሚኒየም ብዬ ነው የምጠራት። አስመሮም ሀብታም ነው ማለት ይቻላል። ሀብታም ነህ። ማንንም ምንም የሚናገር ማጠቤና ማበላቴን አልተው ውፈይ ባባ አስመሮም ይሉታል ሲጠሩት። ውልደቱ እድገቱ እዚሁ አዲስ አበባ ከቀለጠው መንደር ከግርግሩ መሃል ከጫጫታው ጎራ ነው። መርኬ ይላታል እሱ ሲጠራት፣ መርካቶ ጎጃም በረንዳ። ባባ አስመሮም እንዲህ ሚንሰፈሰፍላት ስሟ ካፉ የማትለየው መርካቶ ምን አድርጋለት ይሆን? በ12 ዓመቱ የቤተሰቡን ችግር ላለማየት በሚል ከቤት እንደወጣ አልተመለሰም። አንዋር መስጂድ፣ አሜሪካ ግቢ፣ ጎጃም በረንዳ፣ ጭርተራ ጎዳና ላይ ከማደር አልፎ ሌሊት በብርድ ቀን ደግሞ በስራ ከእርሱ አልተለየም። ዛሬም ድረስ በነዛ ጎዳኖች ላይ ብዙ አትርፏል። የዛሬ ባለታሪካችን አስማረ ተሰማ ወይንም አስመሮም አሊያም ባባ አስመሮም የጎዳናው ሻወር ነው። ተጋበዙልን። ሰላም ውድ ሀገሬ ቴሌቪዥን ተመልካቾች እንደምን ቆያችሁ? በሳምንታዊ ተምሳሌት ፕሮግራም ዛሬ ተመልሰናል። ዛሬ ደግሞ እንደተለመደው ሌላ ተምሳሌት የሚሆን ባለ ታሪክ ይዘን መጥተናል። የዛሬው ባለ ታሪካችን እጅግ ብዙ የሚያስደንቁ ታሪኮችን ይነግረናል። አብራችሁን ቆዩ። ሰላም ነቲ፣ እንዴት ነህ? እግዚአብሔር ይመስገን። አስመሮም እንግዲህ በኢትዮጵያ ሕዝብ በጣም ይታወቃል። አዎ፣ ግን ምናልባት የማያውቁ ሰዎች ቢኖሩ ብለን ታሪክህን ልናጋራቸው። ከዛ ውጭ ደግሞ አስመሮም ብዙ ጊዜ ያው ስራዎችን ሲሰራ ነው እንጂ የሚታየው ምን አይነት ህይወት አሳልፎ እዚህ እንደደረሰ ብዙ አይታወቅም። ከዛም አኳያ እንታወቅና ከልጅነት ጀምሮ አስመሮም የተወለደ የታደገ እንዴት ነበር የልጅነት አስተዳደግ የሚለውን ነገር እናወራ። አዎ፣ ያው የተወለድኩት መርካቶ ጭርተራ ከረዩ ሰፈር ይባላል። መሀል ከረዩ ሰፈር ነው የተወለድኩት። ከከረዩ ስወጣ በልጅነቴ ልጅ እያለሁ ነው የወጣሁት። በረንዳ ነበር የማድረው። ለምንድን ነበር የወጣኸው? ልጅ እያለሁ በጣም ነፃ ልጅ ነኝ። ከቤት ዝም ብለህ ነው? አዎ፣ ዝም ብዬ ወጣሁ ከቤት። ወይስ በችግር ምክንያት ነው? ቤተሰብ መርዳት ማድረግ አይችሉም ነበር ነው? አይችሉም፣ እነሱም ደካማ ናቸው። እኔም ወጣሁ ከቤት። በቃ በልጅነቴ ወጣሁ ከቤት ወጣሁና በረንዳ ማድረግ ጀመርኩ። እሺ፣ በረንዳ እያደርኩ ወደ አብዶ በረንዳ ነበር የማድረው። ከዛ በኋላ ወደ ሲሊማራስ ሄጄ ሲሊማራስ ማድረግ ጀመርኩ። በረንዳ ስታደር ምን ትበላለህ? እንዴት ነው? ትርፍራፊ ደግሞ ምግብ የሚጣፍጥ ነገር የለም። ትርፍራፊ ምግብ አሳ ቤት የሚባል አለ። እኔ ነኝ የማወጣው። ትርፍራፊውን አወጣና በትልቅ ሳፋ አወጣና ለሁሉም አካፍዬ የኔን በፌስታል መጀመሪያ አስቀምጬ ለሁሉም ካካፈልን በኋላ ከጓደኞቼ ጋር ሰብሰብ ብለን አንድ ፌስታል ሙሉ ሰብሰብ ብለን ነበር የምንበላው። ይሄ ማለት ስንት አመት ነው? ገፋቢ ወደ 12 አመቴ ምናምን ቢሆን። በ12 አመት ነው በረንዳ ማደር የጀመረው? አዎ፣ ትንሽ ያለ ወጣሁት። ከዛ ለላክ ነበር እዛ አረቦች ጋር፣ አሜሪካን ግቢ ይባላል። አረቦች ቤት ለላካለሁ፣ ቆሻሻ ደፋለሁ፣ ታማኝ ነኝ፣ እቃ አድርሳለሁ፣ ይወስዳለሁ። ከዛ በኋላ ቤት ሰሩልኝ። እንዴት? የቆርቆሮ ቤት ትንሽዬ ቤት የዘበኛ ቤት። እኔ ያው ባለ አንድ መኝታ ኮንዶሚኒየም ብዬ ነው የምጠራት። የቆርቆሮን ቤት? አዎ፣ የቆርቆሮን ቤት እዛ ውስጥ ነበር የማድረው። እኔ እዛ ውስጥ በማድርበት ሰዓት ሰፋሪ ጊዜው ደግሞ እኔ ሰርቼው ውስጡ ቲቪ ያስቀምጬ በሸራ ደግሞ ሰፋሪ ጊዜ ሰራውና እነዚህ ደካማዎችን ከልጅነት ትንሽ መለስ ስላርግ በደንብ ለማስታወስ ማለት ያንን ቤት የሰሩልክ የምትላላካቸው ሰዎች ናቸው? አዎ፣ አረቦቹ ቆርቆሮ ገዝተው ማለት ነው። ቆርቆሮ ገዝተው ሰሩልኝ። ከዛ እዛ ውስጥ እያደርክ ቀን ለነሱ እቃ ታመላልሳለህ? አዎ። እሺ፣ ከዛ በኋላ ያው መኪና ማጠብ ጀመርኩ እዛ። እሺ፣ መኪና አጥባለሁ፣
ብዙ ደንበኛ አለኝ። መኪና አጥባለሁ። ፈርሷል። ልክ ከሚያን ግቢ ሲፈርስ ሽንት ቤት ነበረ። 3 ሽንት ቤት በማዳበሪያ ሸፍኜ 5 ብር እያስከፈልኩ አሸና ነበረ። እዛ አካባቢ ላለው ሰው ከዛ በኋላ ልክ ፍራንክ ሳገኝ ሽሮ መስራት ጀመርኩ በድስት። እንዴት? በድስት ሽሮ ሰራለሁ ለምስኪኖቹ። ዝም ብለህ በራስህ ማለት ነው? አዎ። መንገድ ላይ እዛ መኪና አጣጥባለሁ፣ ሽንት ቤት እዛ ቀምተላለሁ፣ እሰራለሁ። በቃ ለምስኪኖቹ በድስት ሽሮ ሰራና ወጥ ሰራና ጠዋት 3 ሰዓት ላይ ለእናት ለአባት ደካማዎቹ 10 ሰው 15 ሰው እያልኩ እያበላሁ ነው። ራስህ ማለት ነው? ራሴ ነኝ የምሰራው። እንዴት እንደዛ ልታደርግ ቻልክ? ማለት አሁን ሰው ኖሮት ሊረዳ ይችላል አይደለ? ብዙ ጊዜ ካለክ የሆነ ነገር ካለክ ያለህን ትርፉን ለራስህ አድርገህ ለሌላ ሰው ትሰጣለህ። እንዴት ምንም የሌለ ልጅ፣ በዛ ላይ ገና ልጅ ሆንክ፣ በዛ ላይ በዛች በቆርቆሮ ቤት መንገድ ላይ የምታደር ልጅ ሆነክ እንዴት ለነዛ አዛውንቶች አሰብክ? በቃ እኔ እንጃ፣ እኔ የተፈጠረብኝ ባህሪ እኔ የሚገርምሽ ከልጅነት ጀምሮ በቃ አልኩሽ ጫት ገለምሶ ጫት የሚባል በማዳበሪያ እሱን እየተሸከምኩ በየሱቁ አድርሼ ከዛ በኋላ ብር ሰበስብና የሰራንበትን ብር ስንሰበስብ ከዛ ላይ እንጀራ ገዛለሁ። 10 እንጀራ ገዛና 10 ሰዎችን አስቀምጬ ሽሮውን አድርጌ ነበር ማበላው እና እዛው ነው በረንዳ ማድረው፣ እዛች በረንዳ ላይ ማድረው። ከዛ በኋላ አንድ አባታችን እኔ ውስጥ ተኝቼ የኔ በረንዳ ላይ እቺ ከቆርቆሮ በኋላ በረንዳ ሰርቻለሁ። በረንዳዋ ላይ ሰውየው ተኝተዋል። እሺ። ጠዋት ስወጣ እላያቸው ላይ ተባያየሁባቸው። እኚህን ባጥባቸውስ አጠፏቸው አላቸው። አጥቤ ሱሪ ቅያሪ ነበረኝ፣ ቲሸርት ነበረኝ፣ አለበስኳቸው የራሴ። ከዛ በኋላ አንድ ሴት ልጅ አሳ ቤት ነኝ፣ ዘበኛ ነኝ ምግብ ቤት ውስጥ ና ባሪያው አባራት ነኝ። ዱላ ይዤ ከውስጥ ለአባራት ስመጣ ያው ሴት ልጅ እናትም እህትም ሚስት ሁሉ ነገር ነች። እንግዲህ ቀኗ ደርሶ የወር አበባዋ ደርሶ በዚህ በፊትና በኋላ ደም ነው ነክቷታል። ወይኔ ችምስ ባጥባትስ ብዬ ዱላዬን ጠረኩና ቆርቆሮ ስር ቁጭ አደረኳትና አጠፏት። ገላዋን አጠፏትና ናአማ ትባላለች፣ አረብ ናት። ናአማዬ አንድ ልጅ በሽተኛ አጥቢያት ደሟ እየፈሰሰ ነው ስላት የዛኔ ሞዲስ አይታወቅም ነጠላ ቀራደደችና ፓንት፣ ድሪያ፣ ቀሚስ፣ ሹራብ ሰጠች። አለበስኳት እሷን አልብሻት እሷን እንደቀቅኳት እንደዚህ ስል በንጋታውም አንዱ እንደዚህ ሳይ አንዱ ተባይ ነው። ይህን ስባጥቦስ ብዬ እሑድ ቀን 3 ሰው አጠብኩ። ከዛ ላይ እሑድ ሲደርስ ድጋሚ 5 ሰው 10 ሰው እያልኩ ነው ማጠብ ይጀምራል። አሁን ገፋ ቢል ከ200 በላይ ቤት ሰዎች እናጥባለን። የሚገርምሽ ደግሞ ያቺ የቆርቆሮ ቤት የተሰጠችኝን ራሷን መልሼ ሰርቼ በየሰፈሩ ባለ 1 መኝታ ኮንዶሚኒየም እያልኩ ለአሮጊቶች ለአባቶች እየሰጠው ነው። የጎዳናው ሻወር የሚላለይሽም የቆርቆሮ ቤት እኔ ያደኩባት ቤት ነች። ስለዚህ እኔ ካደኩ ለሌለው ደግሞ መሰጠት ስላለበት ሰዎቹን እባካችሁን ቆርቆሮ ግዙ እያልኩ እያስገዛው 5 ቤት 4 ቤት 3 ቤት እያልኩ እያሰራው በየቦታው እሰጣለሁ። በየናዝሬት ሄጃለሁ፣ ደብረ ዘይት ሄደናል። በየቦታው እየሄድኩ እሰጣለሁ። በጣም ነው የሚገርመው። ይሄ ማለት በጣም የሚያስደንቅ ነገር ነው። ሁላችንም አጠገባችን ምናልባት አንድ ብቻ ሰው ብናይ ወይ ሮጠን ልናመልጥ ነው እንጂ የምንችለው ለማጠብ አንደፍርም አይደለ? እንዴትስ ለማጠብ ማለት መድፈርህ ራሱ በጣም ያስገርማል እኮ። እንዴት እሺ ይሉኛል ማለት የአእምሮ መምተኛ ሲሆኑ ኃይል ሊጠቀሙ ይችላሉ ምናምን። እሱን አላሰብኩም ምንም ነገር። በቃ አጥባለሁ፣ እመታለሁ፣ በሽተኛ ይመታኛል። እያጠብኩ ያው ይመታኛል፣ መልሻል መተው እሱ ወዶ አይደለም። ከዛ በኋላ እኮ ደስታው ከዛ በኋላ አጥቤው ላጭቼው ካለበስኩት በኋላ መጥቶ እኮ ጉልበቴ ላይ ሲጠመጠምብኝ ያስለቅሰኛል። ይባስ ማለትም ከዚህ በላይ እርካታ ደስታ የለም። እኔ ለራሴ አስቤ አላውቅም። ከሚገርምሽ በላይ ለራሴ መቼ ነው እንደዚህ ብዬ ማሰብ ጉዳይ የለም። በሄድኩበት መንገድ ላይ ጸጉሩ ያደገ ተበያይ የሆነ በሽተኛ ካየው አለቀው። እሱን ይዤ ጓደኞቼን እጠራለሁ፣ ደውዬ ተሰብስበን መተን ሙልጭ አድርገን እዛው አጥበን አልብሰን እንለቀዋለን እንጂ አላልፍም። ይውድቀብኝ ብቻ ቀን በቀን መንገድ ላይ ካገኘው አላልፍም። አሁን እያልከኝ ነበረ መንገድ ላይ ስትመጣ ምንድን ነበር የገጠማችሁ? አሁን ወደ እናንተ ስትመጣ የሆነ በሽተኛ ያየን ጸጉሩ እንዲህ ያደገ ቀለበት መንገድ ነው እንዴት እናቁም እንጂ አሁን ቀለበት መንገድ ላይ ባንገባ ነው ያንቺ ጋር መጣቱን ትተን እሱን ነበር የምናጥበው።
በቃ ካየ አናልፍም። እንደ ሱስ ነው በቃ የመልካም ነገር ሱስ። እግዚአብሔር ወደኔ ሳመጡ የተራበውን አብሉልኝ ወይ ተማውና ተጥሉኝ ነው የሚለው። ስለዚህ የሱ መንገድ ነው ይዘን መሄድ ያለብን። ቀጥታ ወደዚህ ወደ አሁኑ መጣን እንጂ እስቲ ምናልባት እኮ የሰው ልጅ አንዳንድ ጊዜ ከልጅነት የሚያያቸው ነገሮች ይሆናሉ ለዚህ የሚያበቃው ይባላልና ምናልባት እዛ አሜሪካ ግቢ በረንዳ ማደርክ ተቸግረ ማደግክ ይሆን ይሄንን ነገር ያመጣው ስለምታየው አንተም ርቦክ ስለምታቂ ይሆን እንዴ? እስቲ አንተ ያሳለፍከውን ነገር በደንብ ንገረኝ። በጣም ተርቤ ያውቃለሁ። ያበላሁበት ቀን ሁላ አለ። ሱሪ ላይ የለም። በባዶ እግሬ ያደኩት እና ያው ጥበቃም መኪና ማጠም ስትለምጂና ስታቂው ፍራንክ ስታገኝ አንቺ መቀየር ሲጀምሪ ከኋላሽ ያለው ደግሞ ማየት አለ። ከኋላሽ ያለው ማየት ነው ያለብሽ። እኔ ደግሞ እግዚአብሔር ረዳኝ። መቼም ሰው አይደለም ሰው የሚረዳው እግዚአብሔር ነው። በጣም እግዚአብሔር ይሄን ነገር አድርግ ብሎ ሰጠኝ። ይሄ ስጦታ ነው። እግዚአብሔር ነው እንጂ የሚወስድብኝ ሰው አይወስድብኝም። ሰው እንደ ሰው ቢሆን እኮ ሰው ብዙ ነገር ሊያደርግ ይችላል። ይሄ ልጅ እንደዚህ የሚያክል ይሁን 1000 ሰው ያበላል ይባላል። አረ እኔ አይደለሁም የሆነ ሰው ይወዛ ቆሞ እኮ እኔ ልከው ነው የምለው። ይሄን ሁላ ሰው ድንኳን ጥሮ 1500 ሰው እንደዚህ እንጀራ ጥለን 2 በሬ ጥለን ስናበላ ማን ነው ይባላል። የሆኑ ሰውዬ ናቸው። ያው እግዚአብሔር ሰጥቶሻል። በዚህ እድሜያችን ባባ ጋሼ እየተባለን ነው። እግዚአብሔር ይመስገን። ከዚህ በላይ ደስታ መቼም የለም። በጣም ይገርማል። ስለዚህ እንዳጋጣሚ ነው እኛን ሰውዬ በረንዳክ ላይ አንተ የሰራሃት የጎዳና ቤትክ ላይ ቁጭ ብለ ያገኘሃቸው ሰውዬ አጥበህ ጀመርክ። ከዛ በኋላ ማጠብ እንደሚቻል አሰብክና ያንን ማድረግ ጀመርክ። ቀላል እንደሆነ አወኩና እነሱን አጥቤ አለበስኳቸው። የዛን ቀን ደስ የሚል እንቅልፍተኛው እንደዚህ ከሆነማ ለምን አላጥብማ ብዬ ነው በቃ ያቺኛዋ ሳገኛት ቀኗ ለርሶ እንደሚልካትን እሷን ካጠብኳት በኋላ ከዛ በኋላ እሑድ ቀን 3 ሰው አጠብኩ፣ 4 ሰው 5 ሰው ያልኩ ማጠብ ጀመርኩ። ያውላ ስናጥብ የዛን ጊዜ የነበረው በሽተኛ ነበር። ተባይ ለምን አራገፉ ተብዬ የታሰርኩበት ጊዜ አለ። የምርህን ነው? እግዚአብሔርን የታሰርኩበት ጊዜ አለ። ፖሊስ እንትን ፊት ለፊት እንትኖቹ ቆሞ ነበረ ባለ ሱቆቹ መድራ። እሺ ተባይ ወደ ሱቃችን እየገባ ነው። ተባይ ለምን ተራገፋለህ ተብዬ ተሰሪያለሁ የዛሬ 8 ዓመት። ተባይ እንዴት ሀገራችን ላይ እንደዚህ ተራገፋለህ ተብዬ ያው እግዚአብሔር ይመስገን ልክ እኔ ተይዤ እንደገባው የሚገርምሽ ጋዜጣ ላይ ያነቡና አንድ ባለስልጣን ሰውዬ መጡ። ቀጥታ እኛ ጋር ሲመጡ እኔ የለሁም እኔ ተይዤ ሄጃለሁ። አስመሩም ሲሉ አይ ፖሊሶቹ ይዘውት ሄዱ። ለምን እዚህ ጋር ተባይ ተራገፋል ተብለን እንዴ ተብለ ተባው። ወላ አስመሩም ምን ታውቁታላችሁ አሉና ጋዜጣውን ለፖሊሶቹ ሰጧቸውና በሉ አስመሩም አገራችን ጠባቂ ቢኖር አስመሩም ነው የተጎዱትን የሚረዳ። ስለዚህ ይሄ አይገባውም። ከነሱ ጋራ በመኪና አወጡኝ። በጣም እግዚአብሔር የፈቀደው ነገር ይሆናል። ጋዜጣ ላይ ወጥቶ ነው ያንተ ስራ በወቅቱ ምንድነው የሚለው? የጎዳናው ሻወር ብሎ ነው የወጣው። በጣም ይገርማል። የጎዳናው ሻወር ብለው ሰውየው አንብበውት በቃ እግዚአብሔር እኮ ሲያስቀምጥልሽ ነው ይሄን ነገር በጣም ምክንያት አድርጎ እንጂ እኔ አሁን ተሳድበሃል ተናግረሃል ያሉኝ የኔ የላጨው ነው ሰውየውን። መቼም ጥለሽ ግማሽ ላይ ላጭሽ ጥለሻቸው አትይም። ስለዚህ የጨረሰችኝ ነው ያልኩት። እቺ ልጨርስ ነው ያልኩት። ስለዚህ እግዚአብሔር መረጠኝና እነሱ ነው መጣልኝ። ስለዚህ ባለስልጣን መጥቶ አስወጣ ማለት ነው። አስፈታኝ። እኔ የሚገርምሽ ነገር ብዙ በደል ደርሶብናል። በቃ ልነግርሽ አልችልም። በጣም የሚገርመው ነገር በየቤቱ እናቶች አሉ እያንኳኳን እየሄድን ውሃ ጠጥቶ ተመስገን ብለው የሚተኙ ሰዎች አሉ። ሳይበሉ ሽሮ ዘይት እናስገባለን በየቤቱ። ግን እንዴት አሁን ወደ ምገባው እንዳልከኝ አንተ ሰርተክ ሽሮ እዛው ውጪ ላይ ነው የምሰራው ብለሃል። ራስክ ድስት ምናምን የገዛህበትን እስቲ አጋጣሚ መጀመሪያ ምግብ ለማብሰል የጀመርክበት አጋጣሚ አስታውሰኝ። ድስት እንትና እየሰጠችኝ ሳባ ትባላለች እና ሳባ ድስት ስጭኝ ሽሮ ሰርቼ እዚህ ጋር እኚህን ሽማግሌዎች ላብላቸው ሰላት ድስት ሰጠችኝ። እሺ ሮቶ ሰጠችኝ። ትልቁ ሮቶ በሮቶ ውሃ እየሞላው ገላማጠው ጀመርኩ እዛው ውድ ቀን።
እዛው ጋር እሷ ጋር እዛው ጋር የሷ ሮቶ ለረጅም ጊዜ ለ10 ዓመት የሚሆን አገለገለኝ እያጠብኩበት። በጣም ይገርማል። ሳባ እንደውም እዚህ በዚህ እንጂ ስለሷን የተናገረ ጨርስ በቃ እሷና አንድ ባለቤቱ አለ ያግዙኛል። ያው እነሱም ፈርሶባቸዋል ግን ያግዙኛል። በቃ በዚህ በውሃው ድስቱን በመስጠት ከዛ የመጀመሪያ ቀን ራስህ ሽሮን ገዝተህ ራስህ ነው የሰራኸው? ለረጅም ጊዜ ነው የበላሁት። ግን የመጀመሪያ ቀን የሰራኸው ተናገረ? ሽሮ ገዝቼ መጣሁ። ሽሮ ገዛውና ውሃውን አፈላሁት። ሽሮውን ጨመርኩ። ሽሮ ሲንተከተክ ጨዋረኩበት። እኛ ጋር እኮ ሽሮ ገና ውሃው ሳይፈላ ነው አይደል? ውሃው በደንብ መፍላት አለበት። ከዛ በኋላ ሽሮውን ትበትኛለሽ። ለምን ተጋቢ ነው እንዲሆን ጣፍጧቸው እንዲበሉ ማለት ነው። ከዛ በኋላ ሁሌ ጧጧት ሁሌ ነበር ማበላው። ከዛ ጧጧት ሁሌ እዛ መኪና የሚያቆሙ እንካ ባሪያው 10 እንጀራ ግዛ፣ ባሪያው 20 እንጀራ ግዛ የሚሉ ሲመጣ ሰዎቹም እየሰፉ መጡ። እየሰፉት መጣው። እንደዚህ ባጭር ነበር ማረጋው። በረጅሙ እያደረኩ መብላት ጀመርኩ። እዛ ያለው አካባቢ ሰዎች እየተባበሩ እዛ በቃ መኪና የሚያቆሙት እኔ ማጥላቸው መኪና የሚያቆሙት እንጀራ ግዛ እንዲግዛ ገላ ሳጥብ ሲያዩ ልብስ በፌሳ ይዘውልኝ ሲመጡ አሁን በቤታችን ላይ የጠበበን ሱሪ የጠበበን ቲሸርት አለ በየቤታችን ቁም ሳጥን የሚያጣበብ አንድ ቀን እንለብሰዋለን ነው አንለብሰውም እኮ ያን ልብስ ግን የተጎዱት ወንድሞቻችን እህቶቻችን ውጪ ባቡር መንገድ ላይ ተኝተዋል። አውጣት ምን ሰጣቸውስ አንዳንዴ አናስተውስም። ቤታችን ላይ መቼም አንድ ቀን እስቲ የሆነ ነገር ጊዜ ሲመጣ ለብሰዋለሁ የምትይው ነገር ያለ በጣም ረስተሽ ለረጅም ዓመት የተቀመጠ ልብስ ነው። ኧረ በጣም ልክ ነህ። ግን ያችን ግን ብናስተውስ ዙር ብለን ብናስተውስ እዛ ጋር በተባይ የተቃጠለ ወንድማችን እህቶቻችን አሉ፣ ልጆቻችን አሉ፣ ህፃኖቹ እኔ አሁን ውዱድ ልጆች ከ50 በላይ ነው የምናጥባቸው። ህፃናት ትንሽ በጣም ትናንሽ ህፃኖች ከሀረር የመጡ ከስደት የመጡ ብዙዎች አሉ። ሰበሰባቸውና እንዲህ ሰብስቢያቸው መሀል ቆምና ውሃ በበርሜል እንደዚህ እየደፋውላቸው ከዛ በኋላ ወከረፈው በኋላ ሳሙና ከመቱ በኋላ ድጋሚ ውሃው እንደፈላቸው በቃ ውድ እስከምትመጣ ጭንቀታቸው ልጆቹ ባባ 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 ይላል። ውድ ምን እስከምትደርስ ደስ ይለኛል። በቃ ውድ ስደርስ ቅዳሜ አልተኛም። ቅዳሜ ነገ ምን አደርጋለሁ ነገ ምን እሰራለሁ እያልኩ ነው እያሰብኩ ይነጋብኛል። ለምን ውድ ቀን ማለት ደስ የምትቀን ነች። ለምን ብዙ ሰዎች ምርቃት የምታገኝበት ቀን ነች ያቺ። ልጆች የምታጥቢያቸው አባቶቻችን እንዲሁም ደግሞ የአይምሮ በሽተኞች መቼም ውሃ ጠማኝ ተባይ በላኝ የማይሉትን እነሱን ነው የምንደግፈው። በጣም ይገርማል። የጎዳና ሻወር የሚለውን ስያሜ እንዴት ነው ያመጣኸው? እንዴት ነው የተገኘው? የጎዳና ሻወር ብዙ ጊዜ ሚዲያ ይመጣል፣ ምንም መልስ የለም። ማለትም ለመንግስት ያሉ ረጅም ዓመታት ያውቃሉ፣ ስለኔ ያውቃሉ። ማንም ያውቃል ስለኔ ማጠብ መርካቶ ላይ እንደማጠብ ማንም ያውቃል። መልስ የለም፣ ሚረዳህ የለም፣ የሚተባበርህ ማለት። ስለዚህ ድርጅቱ ምንድን ነው ሲሉኝ ጎዳና ላይ ሻወር አልኩና ማታተኛውና የጎዳናው ሻወር ቢሆን ሰርኩና ከራሴ ጋር ተነጋግረን ድርጅቱ ምንድን ነው ሲሉኝ የጎዳናው ሻወር አልኩ። በዛው የጎዳናው ሻወር ነው ጎዳና ላይ የምናጥበው፣ ጎዳና ላይ የምናበላው። አሁንም እንግዲህ ታሽ እንግዲህ ወደ ምን ያህል አመት ሆነው? 18 አመት ይሆናል አይደለ? ረጅም ጊዜ እኮ በጣም ረጅም ጊዜ፣ ረጅም አመት ሳይታክቱ እንደዚህ በየዕለቱ ሰው መመገብ ማለት ያለምንም አገልግሎት፣ ከዛ ደግሞ ማጠብ፣ ማልበስ፣ የሰዎችን እርካታና ምርቃት መቀበል በጣም ትልቅ ድንቅ ስራ እኮ ነው። እኔ የሚገርምሽ ነገር ምትወቂያለሽ፣ በነፃ የመጣ ጉልበት በነፃ ማገልገል አለበት። ምን ያደርጋል? ይዘነው የምንሄደው ምንም ነገር የለም። ስራችን ነው ይዘን የምንሄደው። ደስታ እርካታ ማለት እኮ የተራቡን ስታበይ እንዲህ በተባይ የተቃጠለውን ወንድሞቻችን ስታበያቸው በቃ ፈገግታቸው ገና መንገድ ላይ ሳይውሽ ያላቸው ፈገግታ እኔ ጎንበስ ብዬ ነው መነጽር አድርጌ የሚሄደው። በቃ ያም ባባ ያም በቃ አላ የሆነ ውዴታ መጥቶ ለቢሽ ምሻል ስብሳቢ ይወዳለሁ። እኔም ጎዳና ላይ በረንዳ ላይ በማድረበት ሰዓት ሰብሰብ ብለን ከጓደኞቼ ጋር ተሰብስበን ያም አንድ ከምግብ ቤት ያም ከምግብ ቤት እናመጣና ተርፋፊያችን አንድ ላይ ሰብስበን ሴት ወንዶች ተሰብስበን ነበር የምንበላው። እና ያቺ ደስታ ያቺ ፍቅር ያው እዚህ ውስጥ እስካሁን ድረስ አለሁበት። እስካሁን ድረስ አሁንም እኔ ስበላ ከኤርሚያስ ጋር ውጭ ብዬ አልበላም። ከጓደኛዬ ጋር ስበላ ከነሱ ጋር ነው በለው። ደስ የሚለኝም እንደዛ ነው። ልክ ተሰብስበው ሲበሉ መሀላቸው ገባና አብሬያቸው ነው በለው።
አንድ ቀን ፕሮቶኮል የሚባል እንዲህ ለባብሽ እንደዚህ ቦታ እንሂድ ሄጄ መላቅም በቃ ደስታዬ እነሱ ጋር ነው። አዎ ጨዋታም ከነሱ ጋር ነው። በቃ ያው ከነሱ ጨርስ ወደ ቤቴ ነው። አሁን የሙሉ ሰዓት ከነሱ ጋር ነው በቃ የምትሰራው? አዎ ሙሉ ሰዓት። አሁን እንደ ድርጅት እየተንቀሳቀሳችሁ ነው? እንደ ድርጅት ሆኗል ስሙን ይዞ በደንብ አለው እውቅና አለው። እውቅና ያለው ድርጅት እውቅና አለው። ወርቀት ተሰጥቶ ላይሰንስ ተሰጥቶናል። ላይሰንስ ተሰጥቶናል። ግን ላይሰንሱን ይዘን የጠቀመን ነገር የለም። ላይሰንሱ ማለትም በቃ ቦታም የለም ምንም የለም። እዛው ነው አሁንም ጎዳና ላይ ነው። ላይሰንሱን ከወሰደ ለረጅም ጊዜ ነው። ግን የሚገርምሽ ነገር እቃችን ሲፈርስ ሲቃጠል ቦታችን ድስታችን ሲበታተን ምንም በቃ ምንም ታረጊው ነገር የለም። በቃ እግዚአብሔር ሰውን ጠየቅን ደከመን። አሁን ደግሞ እግዚአብሔርን ጠይቀናል። ሰጪው እግዚአብሔር ነው እንዴ ለኔ የሰጠኝ እግዚአብሔር ነው። እግዚአብሔር ነው የሚመስልብኝ። የሚገርምሽ ነገር ማንንም ምንም የሚናገር ማጠቤና ማበላቴን ውፍይ ከዚህ በላይ ደስታ የለም። አኩሽ በቃ ደስታ የለም። እንደው ቀን በቀን ባርገው ደስ ይለኛል። ማጠም ማለት እኮ አንድ ወንድምሽ በተባይ እንደዛ ነዶ ተቃጥሎ እርግፍ አርገሽለት በቃ ባየሽ ሰዓት የሚያለቅስ እኔ አንዳንዴ ወደዛ ጋር ብቅ አይደለም። ለማጥበነው አልብሰነው ለቀነው አልኩ 2 ቀን በርበር ላይ እዛው የምንሰራበት ቦታ ይቆምና አባቴ እያለ ያለቅሳል። ተወረባ ካንተ እንዲያትብር ቁጭ ወደ ግዝም ለገፈ ብላ እንግዲህ ያው እግዚአብሔር ሰጥቶኛል። በጣም አጠቀምበታለሁ የሰጠኝ ነገር። አሁን በየቀኑ ምግብ ታበላላችሁ? አዎ። ምንድነው? ምሳ ነው? ምሳ ሽሮ ሲሆን በየአይነት፣ ስጋ ሲሆን ደግሞ ከብራዩ ስጋ ገዝተን በመደብ የሚሸጥ ስጋ እሱን ገዝተን እንደውም አብዛኛው ስጋ ነው የምናበላው። እኔ አስመሮም ምን ልግዛልህ ይሉኛል ደውለው አንዳንዶች። ምን ልግዛልህ እስኪ አንተ ደስ የሚልህ ሲባል እኔ የምመርጠው በሬ ነው። ምን ልግዛልህ ሲባል ምንም እኮ ምን ልግዛልህ ነው የተባልኩት በሬ። ለምሳሌ አንድ በሬ 1000 ሰው ይበላል። 1000 እንጀራ ታያለሽ። ልግዛልህ ተብያለሁ። አንድ በሬ 1000 እንጀራ 1000 ይዋላልው። በቃ ከዛ በኋላ በርበሬው ምናምን ይገዛዛልኛል። ፏድ ድስቶች አሉ ይበሳስላሉ። በቃ በሬውን ሲያዩት ራሱ ሰዎቹ በቃ እንደሚበሉት እርግጠኛ ናቸው። ሁሉም በቃ ወንበሩን ይዞ ቁጭ ይላል። ወንበር የሌለውም ዳር እንደዚህ አስፋልት ላይ ያሰልፈን ሁሉም ይበላል። እስካሁን መንገድ ላይ ነው 18 ዓመት ሙሉ መንገድ ላይ ነው የምናበላው። መንገድ ላይ እንደው ባህል አንዱን አስፋልት እንዘጋውና ማንኛውም ጎዳና ላይ የሚኖር ሰው መጥቶ እኛ ጋር ባህል የሚያሳልፈው ሙዚቃ ይከፈታል። አብሬያቸው እየደነስኩ አብሬያቸው እየጨፈርኩ በቃ የተለያየ ሙዚቃ እየከፈትን እየጨፈርን ባህልን ፏ ብለን አንድ ቀን ግን የናፈቀኝ ቤቴ ማሳልፈው ቀን አሳልፌ አላውቅም። ቤቴ በጣም የናፈቀኝ ነገር ቢኖር ቤቴ ግን ቤትሽስ ከማን ጋር ታወራለሽ? ከማን ጋር ትጮሻለሽ? እነዚህ እኮ እናቶች አሉ፣ አዛውንቶች አባቶች አሉ፣ ብዙዎች አሉ። ብቻ ከየቦታው አሁን መቆደሪያ የሚኖሩ አሉ፣ ጎርጎሪዮስ የሚኖሩ አሉ የገቡ። ባህል ሲደርስ ግን ባህል መጥተው እኔ ጋር አሳልፈው ነው የሚሄዱት። እኔ ያስገባቸው መቆደሪያ እዛም ጎርጎሪዮስም ኤርሚያስ ነው ያስገባቸው። ግን ባህል ሲደርስ እኛ ጋር ነው ደንሰው ላባቸውን ጠብ አድርገው ተደስተው ይላል። አዎ ማለት ይሄ አሁን በቃ አንተ በጣም ስለተመሰጥክ ስለራስህ ራሱ ማውራት አትችልም። እንደ ተረዳሁት ከሆነ እስካሁን ባለን ቆይታ በቃ ውሎ ከነሱ ጋር ነው፣ ሁሉም ነገር ከነሱ ጋር ነውና ጓደኛም የለኝም አይደል? የለኝም ጓደኛም የለኝም። በቃ ጓደኞቼ እነሱ ናቸው። በዚህ ሁላ ዘመን ግን አብሮክ የሚሰራ ሰው አለ? ኤርሚያስ ብቻ ወይስ ይመታል፣ አንዱ ይተፋበታል፣ አይችልም፣ ትቶ ይጠፋል፣ ጥሎ ይሄዳል። ይመጣሉ አብሮክ ሊያግዙክ ይላሉ። ከዛ በኋላ ይተፋባቸዋል፣ ጥለው ይረግጣቸዋል፣ ወይ እንደዛጋቸዋል፣ ጥለው ይሄዳሉ። አብሮክ የዘለቀው ኤርሚያስ የሚባለው ጓደኛ ነው። በቃ ኤርሚያስ ብቻ ኤርሚያስ ነው አሁንም ያለው እኔ ጋር። እንጠም ይለኝም አሁን እየደወለ ኮልፌ የሆነ ሰው አለና ሩጥ ይለኛል፣ እንዲህ ቦታና እንደዚህ ያለ ይለኛል። እሱ ነው። ስለዚህ ያንተ አንድ አብሶ ማለት ነው። አዎ አብሶ ሊያደክመኝ የሚፈልገው እሱ ነው ይመስለኛል። ለምን ቀን በቀን እየደወለ ና እዚህ ጋር ይዤዋለሁ እንዴ ይለኛል፣ እየፈጠዋለሁ። ያው መቼም ደስ የሚል ነገር ነው። ያው አብሮኝ የተለቀው እሱ ነው። በጣም ደስታ ራሱ ይጋባል። ያንተ ደስታ ለምን እጅን አየሁት በጣም እስቲ ያሳየኝ። በጣም እንትን ጎርጊስ ነው የቆረጡኝ። ጎርጊስ ላይ ነው። ለምንድን ነው ባጠብክ? አይደለም
ጎርጊስ ላይ ጸጉሩ ራስታ ነው እና እንዴት እንያዘው እነሱ ገንዘብ እንዴት ሲሰጡት እኔ ከኋላ በኩል ሄድኩና ከኋላ እንደዚህ ሲይዘው ሁለት እግሩ ነው ያዙት። አስፋልት ላይ ያወጣ ነው መኪና ላይ ጭነው እንደዚህ ይዘነው ስለምንመጣ ጠርሙስ ይዞ ነበር። እሱ አላወቀም። ጠርሙሱን እንዲህ ስንጥቅ አድርጎኝ ገባ። ከዛ በኋላ የእጄ ታክሜ ምናምን እስከምመጣ ጸጉሩ ማን ይቆረጠው? አደገኛ ጸጉሩ ከዚህ ታች እግሩ ጋር ማን ይቆረጠው? ጸጉሩን ለመያዝ ብቻ ወደ ሰው ነው የሚይዘው። ራሱ ይቆረጠኛል። የእጄ ታክሜ መጣውና ራሴ ቆረጥኩት። ከዛ በኋላ ስልኬን ተቀበለኝ። ስልኬን ወሰደና ደወለ ቤተሰቦቹ ጋር ሀረር ደወለና በዚህ ስልክ ታገኙኛላችሁ አለ። ከዛ በኋላ እነሱ ደግሞ ደውለው እኔን እባክህ ከአሜሪካን ይደወላል ወንድሙ ይደውላል አገናኘው አሉኝ። ከአሜሪካን ወንድሙ ደወለ አገናኘሁት። በቃ ባስቸኳይ ቶሎ ብር ላክ ወደ ራሱ ተመለሰ። ሰውየው ወደ ራሱ ተመለሰና ወደ ሀረር ወደ ሀገሩ በጣም ይገርም ብር ላከለት። ወደ ሀገሩ ገባ። አብዛኛውን የኛ ስራ አብዛኛውን ካጠብናቸው በኋላ ከ3 ቀን ከ4 ቀን ከ5 ቀን በኋላ እንዴት የት ነው ሀገርህ ምን ትፈልጋለህ እያልን እንሸኛቸዋል። አብዛኛው ወደ ሀገራቸው እንሸኛቸዋል። ልብስ ሰተናቸው ቀየረልናቸው። መሳፈሪያ እዛ መንገድ ላይ ምግብ ስትበላ ብለን ሁላንም እንሰጣቸው። ለምን ደስ በእናትህ ሄደህ ሰርተህ አስደሰተኝ ደውለህ ይላሉ። ለምን ከዚህ ቶሎ ሞራል ሰጠዋለሁ። በቃ ቤተሰቦች ጋር ገብተህ ቤተሰቦች ብለህ ቤተሰቦችን እንቀፍ አድርገህ ስመህ በስልክ አገናኘኝ ይለዋለሁ። ከዛ እሱም እንደዛው ከቤተሰቦች ጋር ሆኖ ምን ብሎ ከቤተሰቦች ደውሎ ያገናኛል። አንዱም እንደዚሁ በቃ በጣም ተደስቶ በቃ ከቤተሰቦች ጋር ተደባልቆ ድጋሚ የራሱን ህይወት የራሱን ንብረት ገዝቶ መኪና ገዝቶ መጥቶ ድጋሚ ከኛ ጋር እያጠበ ከኛ ጋር አታቀኝም እኔ አላቀ አረፋ ከስቲኝ ይለኛል። አላወኩም ነው አለ። ኮፍያውን ሲያወልቀው እዚህ ጋር ጎርጓዳ ነው ስላጨው ጎርጓዳ ውስጥ ጸጉር አለ። እንዴት ብዬ ላውጣው እንዴ? ያጠብኩ ሰውዬ እንዴ ያልኩት እና ብዙዎችም በትንሽዬ ነገር ነው በአጋጣሚ ነው እንደዚህ ጎዳና ላይ የሚወጡት። አንዴ ደግሞ ተባይ ደግሞ አይምሮ ይረብሻል። ተባይ ከበላሽ እንዴት አይምሮሽ ሰላም ያገኛል? በተባይ ነው አብዛኛውን አይምሮአቸው የተበላሸው። ክርስቶስን አውቁሽ ለመክፈት እንትን ይላል ተባዩ ከመብዛቱ። እኔ ግን ምንም ለኔ አይደንቀኝም። ተባይ በልቶኝ ያውቃል። ተባይ ስለበላኝ የሰው ተባይ እንዴት እንደሚያደርግ ስለማቅ የሰው ልጅ እንዴት እንደሚጎዳ ስለማቅ ቶሎ ቆርጥ አድርጌ ያወጣለትና በሳሙና ነው ልም አድርጌ አጥቤ በማዳበሪያ አጥቤ ሳለብሰው ምን አይነት ልጅ ያስለቅሰኛል። ከስር መጥቶ ቅፍ አድርጎኝ በቃ ጋሽ ይቅርታ ብሎኝ ሲስመኝ ምን ሲለኝ አታርቅሽ። የኔ ስራ ብዙ ነው ተነግሮ አያልቅም። አሉ በየቤቶች እናቶች አሉ ይቅርታ ተደውሎ ራስ ሙሉ አንድ እናታችን ባክ እንዲያሟት እንግዲህ እናቱን እኮ እናቱን ማጠብ ፈርቷል። እኔ አጥባቸዋለሁ እጂ ይገርማል። በማጠብ ምንም ነገር አረ ወይኔ ወንድሜ እዛ ጋር አር ተለቅልቆ እዛ እንትን ላይ ቁጭ ብሏል። ዳራ እኔን ጥራኝ ደውለህ ጥራኝ ሄጄ ማጠብ ነው። በሽተኛውን እያጠብኩት ያለ ጓንት እንዲያጠብኩት ዳይ በንሳሪያ ኮሮና ይዞታል። ውጣ ቪንተር ላይ ተበርኩ። ቆይ ጨርሼ ትጮኛላችሁ ብዬ ላጨቼ እሱን ጨርሼ አጥቤው ልብሱን አልብሼው ወጣው። ምርመራ ስመረመር እኔ ኖርማል ነኝ። ሰው ኮሮና ታጠቡ ይላል አይደል? አይ ሰው ነው ታጠቡ እያልኩ ሰው እኛ ደግሞ ሰው ነው እያጠበ በኮሮና ጊዜ እኛ ውስጥ የታመመ የለም። በእጃችን ያለ ጓንት የምናጠበው እኔ አሁን በጓንት ሳጠብ እንዴት በጓንት እኔ በጓንት አልታጠብም አይደል? የሚለቀው በእጅ ነው እኔ ማጠበው። የሚያስም በእጅ ነው የሚያጠበው እና በማጠብ ደስተኛ ነኝ። በቃ ማንኛውም ቦታ ላይ በሽተኛም ትሁን ደካማም ትሁን ቤተሰቦች ቢኖራት ማጠብ ከፈራችሁ ደውሉኝ ይላሉ። እኔ አጥባለሁ። የተባይን ስቃይ ስለማውቀው ተባይ በልቶኛል። በዚህ ሲገላበጥ በዚህ ጎጃም በረንዳ ይባላል። እዛ ነበር ማድረው 15 ብር እየከፈልኩ አልጋ ላይ እና ተዋኑ ግድግዳው እኮ ነው ከርቀት ተዋኑ እንዴት እንደሚበላሽ ጠዋት ስትወጪ ፀሐይ ሲነካሽ ደግሞ ቀማሉ ብቅ ይላል። ያቺን መከራ ስላየው እግዚአብሔርን እኔ እንጃ
ልብስ ያለኝ ራሱ በቁጥር ነው ቤቴ ውስጥ። በቃ ጓደኞቼ የሚባል ነገር ይለብሳለሁ፣ ይሄዳሉ፣ መንገድ ላይ ይሄዳሉ አይደለ? በራቁቴም የገባሁት ጊዜ አለ። ልብስ ነው ልቀሰተ እግዚአብሔር በቃ ለምሰሽ አይቼዋለሁ። ያን በቃ እቺኛው ነገር እኔ ያለኛ ቤት ገብቼ መቀየር እችላለሁ። በጣም ያ ግን የለውም። ስለሌለው ብሰጪውም አይገርም። እና በቃ እኔ ያደረብኝ አድራጎት በቃ ይሄ ነው። አንዴ ከቢኒያም መቄዶንያን ጋር እያጠብን እሱ ካንተ ጋር መጥቶ ሊያጠብ ማለት ነው። አጠብን፣ አንዴ አጠብን። እሺ መጣንና ቢኒያም ውሃ እየጨመረልኝ እኔ እያጠብኩ ያ ያጠብኩት ልጅ የት ነው ይሄ ሰውዬ ያለው አለኝ። እዛ ድርጅት አለው ተገባለህ አልኩት። አሁንም ቢኒያም ጋር ነው። ያው ቢኒያም ትንሽ አሞት ነበረ፣ እግዚአብሔር አሽሎታል። ቢኒያም ጥሩ ሰው ነው በነገራችን ላይ። በቃ እንዴት እንደሆነ ብቻ እግዚአብሔር ሲመርጥሽ ነው እንደዚህ ቦታ የምትቀመጪው። አሁን ቢኒን እግዚአብሔር መርጦታል። ምንም ለልብስ ኬር የለውም፣ ለምግብ ግን ስትኖሪ ነው እነዛን ሰዎች የምታገለግዩ የሚኖሩት ስትኖሪ ነው። በዚህ አጋጣሚ ቢኒም ጥሩ ሰው ጥሩ ኢትዮጵያዊ ነው። ዘር፣ ሃይማኖት፣ ብሔር አይልም። እሱም እንደዛው ያገለግላል። ያው ካጠገቡ ያሉት እግዚአብሔር እንደሱ ያርጋቸው ነው ማለት። አሜን። ከቢኒ ጋር እንዲሁ እያጠብን ቢኒያም አስምሮም እኔ እኮ እንዲህ ሚዲያ ነው ያለው እንደዚህ በቃ እንዲህ ያወራና ተነጋገርና ቢኒ አንዳንዴ አንተ ጋር በመጣቸው እዚህ ቤት የላቸው ክፍት ነው በሩ አይደል? አሁንም ስደውል ቢኒያም ባልደረቦቹ ይቀበሉናል፣ ያነሱናል። በጣም ደስ ይላል። አዎ እኛ እናጥባለን፣ እነሱ ያነሱናል። በጣም ደስ ይላል። መተጋገዝ ማለት ነው። መተጋገዝ ማለት ነው። እሱ መኝታ ሁሉም ነገር ንጽህና ቦታ ስላለው እኛ ከዚህ የተቻለውን ተባይ እናራግፍና ደግፈን እንይዝና አሉ ሴቶች አሉ ወንዶች አሉ እሱ ጋር የገቡኛ ከኛ ሄዱት። በጣም ደስ ይላል። እና እግዚአብሔር ይመስገን ቢኒያምንም ረጅም እድሜ ይስጠው። አሜን። አዎ ያው ስትኖሪ እኮ ነው እነዚህ ሰዎች የምታገለግዩ። በጣም ስለዚህ ያው እንግዲህ እግዚአብሔር መርጦናል፣ አስቀምጦናል፣ ማገልገል አለብን። በጣም ደስ ይላል። እስቲ ደግሞ ከዚህኛው ወጣ እንበልና ስለ ግል ህይወትህ እናውራ። ከዛ በኋላ እንዴት ነው የኑሮ ሁኔታ? እንዴት ነው እየኖርክ ያለኸው? አገባህ ወይ? ልጆችስ? እናውራ። አገባው። ወደ ቡራዩ ነው የምኖረው። ኦኬ። ቡራዩ ነው ያለነው ከባለቤቴ ጋር። መጀመሪያ ባለቤቴ የኳስ ሜዳ ልጅ ነበረች። በቃ በዚህ ስራዬ ነው ትንሽ የተጋጨ ነው አይደለ? አንድ ወንድ ልጅ አለኝ። ከሷ ቁጭ ራሴ ማትለዩ ኮፒ ራሴ ዮናታ ይባላል የኔ ልጅ። እና ያው እግዚአብሔር አልፈቀደው ተለያየን። ከተለያየሽ ደግሞ ብቻሽን ከተቀመጥሽ ጥሩ አይመጣም። ኮልቂጤ ገባውና ኮልቂጤ ይዘመጣው ኮልቂጤ። አሁን እቺ ሀና ትባላለች፣ እናት ናት፣ ሚስት ሳቱን እናት ናት። በቃ የክፍለ ሀገር ሰው የከተማውማ ታግዛለች በስራህም። አይ ታውቃለች፣ በቃ ደግሞ ስለሚመጣ ቶሎ ልብሴን ትቀይረኛለች፣ ታጥበኛለች። ምንም በቃ ስለኔ ነው የምትኖረው። በቃ በማድረገው ነገር ደስ ይላታል። በጣም ደስ ይላል። አይ ከጎን ማለት ግዴታ እኮ መታ ማገዝ አይደለም። እሷ የቤቱን ራሱ ከቨር ካደረገችልህ እኮ አግዛሃለች ማለት ነው። በጣም መረዳት መቻል ራሱ አንተ ሁሉ ሁሉህን እዛ አድርገህ ከቤት ስገባ አለመቀበልና መቀበል በጣም ትልቅ ነው። አሁን እኮ አሁን ልጆች ከሰው ልጅ ያለው ከሰው ሁለት ሴት ልጆች ልጅ ያለው በቃ አሁን ደስተኛ ነኝ። ለምን መሰለሽ? በቃ ውለሽ ራሱ ደክሞሽ እንደዛ ያም ሲለፋብሽ ያም በሽተኛ ተጨቃጨቀሽ መተሽ ቤት የምትጨቃጨቂ ከሆነ እንዴት ነው የምትኖሪው? በጣም አሁን በቃ ደስ የሚኖረው በቃ ሰላሜን አግኝቻለሁ። ሀና ትባላለች። ኮልቂጤ ኢያ ወረዳ ይባላል። ከየትኛት ኮልስቶብ ገብቼ ነው የመጣው። አጭታ ነው አጭታት? አዎ ገብቼ ከየትኛት ገብቼ ቀጥታ ገባው ነው እያስመጣው ኮልቂጤ። ዝም ብለህ ሄደ ዝም ብለህ ገባው ካገኘኋት ሀና ትባላለች። በጣም የሚገርም እናት ናት። ብትያት ባህሪዬን ችላ አሁን ያነጫነጨኛል አንዳንዴ። ያው ታውቂያለሽ የስራውን ውጤት የከነሱ ጋር ተጋፍተሽ ትገቢያለሽ። እሷም ስናገራት ወዲያው ነገር እንትን ብላት ዝም ታውቃለች። እንደሚበርድልኝ ወዲያው ይበርድልኝና አና እንብላ ብዬ ሰብስበን ደግሞ ያው ቤቴም እኮ አይቀርም። ቤቴም እዛው የሰፈር ሰብሰብ ብለን ነው የምንበላው። ደስ ይላል በጣም። አሁን መድኃኒዓለም ቀን መቶ ሰው እሷ ደግሞ ታበላለች ቤት። በጣም ደስ ይላል። በየወሩ ቤት ውስጥ እሷም ደግሞ እንዲሁ
አባቶቻችን እናቶቻችን ተሰብስባ ታበላለች። በጣም አዎ ይጋባብሽ እንደዚህ አይነት ስራ እያልኳት ነው። ያው እሷን ወደዚህ ውስጥ እየከተትኳት ነው። በጣም ደስ ይላል። አንድ ብቻ እኔ አንዳስመሩ ባልና ሚስት ከአንድ ወንዝ ይቀዳል የሚባለው እናንተ ላይ ይከትማል፣ እኛ ላይ እንግዲህ ያከትማል። በጣም ደስ ይላል። አሁን ምን ያህል ሰዎች ነው በየቀኑ የምትመግቡት? በየሳምንት ውስጥ ምን ያህል ሰዎች ነው የምታጡት? እንደዚህ በቁጥር የሚታወቅ ነገር አሁን አለ? ፕሮግራም ሲኖርን ፕሮግራም ማለት ነፍስ ይማር፣ ልደት፣ ሰርግ ምናምን እኛ ጋር ያደርጋሉ። ሲያደርጉ ቁጥር የለውም። ግቢው ይከፈታል። ግቢ ያላችሁ ማለት ነው? አይደለም፣ የአረቦች ግቢ ያለ ትምህርት ቤት። እሺ። ሰውየው ይፈቅድልናል። ሰውየው እናብላ ስንለው አብሉ አስገቡና አብሉ ይለናል። እሺ። ግቢውን ከፍታው ትልቅ ግቢ ነው። እንከፍትና ግቢ ውስጥ ሙልት አድርገን ሁሉንም አብልተን እናውጣለን። ግን እሑድና ቅዳሜም ሲሆን ያው አስፋልት ላይ ነው፣ ባቡር መንገድ ላይ ነው የምናበላው። ግን በይበልጥ ግን ጃሊያ ግቢ ይባላል። ጃሊያ ትምህርት ቤት የአሜሪካን ኤምባሲ ነበር በፊት። ቅርስ ነው፣ ዝም ብሎ ተዘግቶ ተቀምጧል። እና እናስፈቅድና እዛ ጋር አስገብተን ይኸው ለረጅም ጊዜ እዛ ውስጥ እናበላለን። ሰውየው እግዚአብሔር ይስጠው፣ እግዚአብሔር እንደው ይጨምርለት። በጣም በቃ ስማቸው አይጠቀስም፣ ሙስሊም ናቸው። ያው ሙስሊም ስትሆኚ ደግሞ ስምሽ መናገር ጥሩ አይደለም፣ ወንጀል ነው ይባላል። ስላደረጉት መልካም ነገር ስማቸው እንዳይጠቀስ ስማቸው አይጠራም። ሀጂ ይባላሉ። እና ያው አንድ 5 ልጆች አላቸው እና የተባረኩ ሰው ናቸው። በቃ ስለኛ በቃ ተይ እኔ ልጠይቅበት፣ ደሃ ይብላ አብሉበት፣ እኔ ልጠይቅበት፣ በዚህ ደሃን በማብላት ለምን ግቢውን ፈቀድክ ተብዬ እኔ ልጠይቅበት። እነሱም ደግሞ አንድ የጀርባ አጥንት ሆኑልን፣ ከኋላችን ቀጥ እንዳንወርቅ፣ እንዳንሸማቀቅ፣ እንዳናፈር አስገብታቸው አብሏሉ። ያው እነሱም ደግሞ እግዚአብሔር እድሜና ጤና ይስጣቸው። አሜን። አዎ እነሱ ያው ስለደገፉን ነው መቼም ቀን በቀን የምናበላው። ስለዚህ ቀን በቀን 150 ሰው አንዳንዴ 500 1000 ሰው እንደተገኘው ሰዎች እንደረዷችሁ ማለት ሰው ያ ሰው 500 ሲል 500 1000 ሲል 1000 ሰው። ግን እኔ ግን ደስ የሚለኝ በሬ ቢሆን ነው። በሬ ቢሆን ብዙ ይበላል። በሬው ነው ወደ ድስት ትልቅ ድስት ጥጂና ታበላለህ። አዎ ማንኛውም ቀይ ወጥ ባልጫ እያደረግን እናበላለን። በጣም ደስ ይላል። ሻወርስ እንደዚሁ እዛው ግቢው ነው ወይስ መንገድ ላይ? ውጭ ላይ ነው። እሑድ ቀን ነው እሱ፣ እሑድ ቀን ነው የምንነጥበው። ግን እኛ ግን በየሰፈሩ እየሄድን እናጥባለን። በተገኘው አጋጣሚ ሰው አለ ይደወላል። አዎ ይደወልልናል። አሁን እኮ ባንቺ ፕሮግራም ላይ ይደውሉልኝ ነው የምለው። ደውሉልኝ፣ የቆሸሸ ጸጉሩ ያደገበት ተባይ የወረረው ስታዩ ደውሉልኝ ይላሉ። በቃ ለምን ይደውሉልኝ? የማይከፈልበት ሻወር አለ፣ የማይከፈልበት እጅ አለ። አዎ በደንብ እንደውም አሽተናጥበ ነው ከነቀባቱ ፎ አድርገህ ነው የምንለቀው። ደስ ይላል በጣም። እስቲ ገጠመኝ ንገረኝ። መቼስ በዚህ ሁሉ አመት 18 አመት ቀላል አይደለም። ሰው እኮ አንድ ቀን ቤቱ አሳድሮ በንጋታው ይሰለቻል አይደል? ይሄ ሁላ ዘመን እያነሳ እያጠብክ ከጓደኞች ጋር በመተባበር እንደ ኤርሚን ረስቼ አይደለም እንደዚህ እያደረጋችሁ ብዙ ገጠመኞች ያጋጥሟቸዋል። ለምሳሌ መታው ከዛ ተሽሏቸው የሚሄዱ ሰዎች ቅድም እንደነገርከኝ አይነት የምታስታውሰው ማትረሳው ገጠመኞች ካሉ? የሚገርምሽ መንገድ ላይ መኪና ቆመና ና ባሪያው አለኝ። አቤት አልኩት። እኔ ፈልጌሽ ነው ብሎ አስገባኝ። ይዞኝ ሄደ። እንዴ አንተ እሺ ብለህ ትሄዳለህ? አትፈራ? ፍራሳይ አለፈ ለምን? እሺ ና ባሪያው ፈልጌ ለሆነ ጉዳይ ፍያሳ ተሰንጣለኝ። እሺ ብዬ ፍያሳ ሄድኩ። አለበሰኝ ልብስ ፎአረገኝ አለበሰኝ። ከዛ በኋላ በአካውንቴ ላይ 20 ሺህ ብር ሰጠኝ እና ባባ ነገረኝ ሲማ መስለው አባቴን አልናገረም። አብዛኛው አሉ አብዛኛው በቃ የሆነ ነገር ማስታወሻ እያመጡ እየገዙ የሚሰጡኝ ሰዎች ብዙ አሉ። ግን ከማረሳው ነገር አንድ ካራቲስት እብድ አጋጥሞን ሁላችን ዘርሮን ሄደ። መታችሁ ሁላችን አንጥፎ ጥሎን ሄደ። እንዴት እንያዘው? ድጋሚ በመኪና ባር እንያዘው። በመኪና ድጋሚ ከኋላ በመኪና በሞተር አድርገን አጥበነው ምን ብለነው እሱም ሰው ሆኖ አሁን ተመልሶ ለሮራ ተመልሶ እግዚአብሔር ይመስገን ይልሽ ሳሙና ይገዛል፣ አንድ ነገር ይገዛል። አሁን በቃ የራሱ ኑሮ እያኖረ ማለት ነው። ተሽሎት አዎ መስጊድ ጋር አንዋር መስጊድ ጋር አንድ ወንድማችን ሙስሊም አለ። እሺ እሱም እንዲሁ የአእምሮ በሽተኛ ነበር። አሁን ተሽሎት ከባንክ ቤቱ ጀርባ አጠገብ ምንጣፍና መስገጃ ምናምን እየሸጠ ነው። በጣም ይከራ። ትናንት ራሱ ተገናኝተናል ባንክ ቤት ተገናኝቼ ደነገጥኩኝ ራሴ። እኔ
በቃ ለምን ለረጅም ጊዜ ነበር ያየሁት። ከዛ ወጣሽ ምን ብሉ ኖርማል ሆኖ አረብ ነው የሚመስለው ብታዩ እዩ እና ለራሴ ብቻዬን እያወራሁ ሰፈር ድረስ ደረስኩ። በሰላም ነው። በጣም ገርሞኛል። አንዳንዴ በቃ ወልሽ ማጠብቅ ይቀላል አጥበሽው በቃ ለቀሹ ሰደሽ ሄደ ብለሽ እንትን ብለሽ የሆነ አጋጣሚ ደግሞ የሆነ ባንክ ቤት እንዲህ ስንገናኝ አስተነገረኝ። ትናንትና አይቼው በጣም ይገርማል። በቃ ይሄ ነው ደስታ። በቃ ሌላ ነገር የለውም። በጣም ማሪው እግዚአብሔር ነው። እኛ ሰበብ ነን። በጣም እኛ ከላይ ያለውን ቆሻሻ ነው የምናነሳው። እግዚአብሔር ደግሞ ከውስጥ ያለውን ቆሻሻ ያነሳለታል። በጣም ማናችንም እኮ ሳያመንቀር ሁላችንም ህመምተኛ ነን። በጣም አለየልንም እንጂ ሁላችንም በሽተኛ ነን። በጣም ይገርም ስራ ነው። ከዚህ በኋላስ እንዴት ነው ይሄ የጎዳና ሻወር እንዴት ነው የሚቀጥለው? እንደዚሁ ነው ወይስ የተለየ የምታስበው አላማ አለ? ካሁን መቄዶንያ ድሮ ትዝ ካለክ ብረታ ብረት አካባቢ በራሱ ቤት ነው የተጀመረው። አሁን ደግሞ ከዋናው ማዕከል በተጨማሪ በክልል ደረጃ አባታቸው ሁለት ሰውዬ ነበር የሚያዝ ቤታቸው የሚያኖሩት። ልክ ነው። እና እንደዚህ አላማ ይኖርካል። አላማችን ሰፊ ነው። አላማችን ሰፊ ነው ግን ከወቅቱ አንፃርና ከሰው አንፃር ገባሽ የማስጨኔ ሰው ማስጨነቅ አልወድም። ሰው እንትን ማለት አልፈልግም። በቃ አንድ ነገር እግዚአብሔር ሲፈቅድልሽ ነው ማድረግ የምትችይው። በትክክል ሰውን እንዲያርጉልን የሚያስደከም ወረቀት ደብዳቤ ይዞ ይዞራል። እንደባካችሁ እነዚህ ማሰረፊያ ብለው ይዞራል። ምንም ውጤት መልስ የለውም። የሚገርምሽ ነገር በጎ አድራጎት እንግዲህ ለረጅም ጊዜ እንግዲህ የሰራነው እኛ ነን። ሲዲማራስ መርካቶ አካባቢ ላይ ግን አንዳንድ ሰው እንዴት ነው ከኋላ ሰው ካለሽ ያው እንትና ነው እንትና ይሻለም እንደዚህ አንዱኛ እኔ ግርግር አንፈልግም። የምንፈልገው ማገልገል ብቻ በቃ ማገልገል ማጠብ ማልበስ ብቻ። ለኔ ምንም ውቅና ለኔ እንትን ምናምን ነገር ይሄ ወረቀቶች ይሄ ዋንጫው ምንም አያደርግልኝም። እኔ የምፈልገው ሰላምና የሰዎችን ሰላም በቃ እኛ የምፈልገው የተጎዳውን የአይምሮ በሽተኛ ተባይ የወረረውን ራሱን የሳተ እነሱን እያነሳን ማጠብ ማልበስ። አንዳንዴ ደግሞ በጣም ደክመው መንገድ ላይ የሚያድሩትን ባለ አንድ መኝታ ኮንዶሚኒየም እያልኩ ያችን የብረት ቤት የቆርቆሮ ቤት እየሰራው ሰጣለሁ። ስለዚህ በቃ እግዚአብሔር ይሄን ያወሰድብን እንጂ ምንም አንፈልግም። እኛ ደስተኛ ነን በዚያ ጉዳታችን። በጣም ደስ ይላል። ማለት ይሄ አሁን መቼስ ከእግዚአብሔር ነው የሚባለው አይደለም? አንዴ በቃ የሚያሳስብህ እውነት ነው። ሰው እኮ ቅድም እንዳልከው ነው ቤታችን ልብስ እያለ እንኳን አውጥተን ለመስጠት እንሰስታለን አይደል? ማን ለብሰው እንኳን እንዲህ አይነት ልብ ግን ያው በጣም የሚገርም ነው። እንግዲህ ያው በዚህች አጋጣሚ ደግሞ አንዳንዶች መቼም ማንም ሰው አዋቂ ነኝ አይልም። ለምንመስልሽ መላሽ እግዚአብሔር ነው። በጣም አንዳንድ ሰው እንደዚሁ እውነት አለ ቁምሳጥን ውስጥ ዘግቼ ያስቀመጥኩት ሌላ ቁምሳጥን እጠቀማለሁ። ያ ልብሱ ይቀመጥ አይጥ ከሚበላው ዝም ብሎ ከሚቀመጥ የጎረቤት ልጅ አለች እኮ ልብስ የሌላት ወይ ልብስ የሌለው በጣም እሱ በቀኛ ነው፣ ተንኮለኛ ነው። እኛ ጋር እኮ የለም ነበር እኮ ደህና አደርሽ ደህና ዋልሽ ነበር የምንባባለው። ወይኔ ማማ ተነሱም ደህና አደሩ ተብሎ ይንኳኳ ነበር። አሁን መንኳኳት ቀረ። ሰው ጎረቤቱን ቤት መንኳኳት ቀረ። እኛ ልጅ እያልን እኮ ጉርብትና ደስ የሚል ነው። ቡና ጠጡ ተነሱ እንደዚህ ነበር የሚባለው። አሁን ያቺ ምቀኛ ያቺ ተንኮለኛ እየተባለ ቁምሳጥን ተዘግቶ ልብስ ጫማ ከሚቀመጥ ስንት ራቁቱን ሜዳ በተባይ ተቃጠላለ። እና ደግሞ ጎረቤት ደግሞ እርስ በራስ ደግሞ ብንዋደድ ብንፋቀርስ የትኛው ርስት ነው የሚያጣላን? አይደል እንዴ? ምንም ነገር በቃ ይሄ እኮ ጉርብትና ማለት እኮ ደናደሽ ደናወርሽ ነው። ደስታ ሳቅ ነው። ለሌለው መስጠት ባህልን ጠብቀሽ አይደል መስጠት አይደብሽ። ካለሽ ሁሌ መስጠት ነው። ይጨምራል እንጂ አይቀንስም። ስለዚህ ቤት ከሚቀመጥ ልብሱ አሮጌው ልብስ ወጣ እያደረግን እንስጥ ነው ማለት ነው። በጣም ደስ የሚል ነገር ነው። ለእኔም ጭምር ነው። ታዲያ ቤተሰቦችስ ግን ዘላል ዝም አልናቸው አሉ በህይወት አለ? እናቴ ያለች ይሄንን ስራ ሲያዩ ምን ይላሉ? እናቴ በጣም ደስተኛ ናት አይደለ? እናቴ እኔ በቃ እናቴ ማለት ከኬትም በላ ፍራንክ ታመጣና ቡና ታፍልታ ጎረቤቶችን ሰብስባ በቃ ብር ድረስ ነው ጎረቤቶችን ሰብስባ በቃ እሷ ደስታ ይሄ ነው። የማይደስታ እመይ ምን ላግልሽ ሂድ ለልጆችህ እዛ ያሉት አገር ምታይ ለነሱ አርግዳቸው ምታይ በጣም ስለራሷ እንኳን አታስብ። ስለዚህ ከሳቸው ነው የወሰድከው ልኩን ከምን ነው እመይ
ትለያለሽ እማዬ በጣም ምንም የላትም እኮ ግን ባላት አቅሟ ፍራንኮን ታመጣና ጎረቤቶችን ጠርታ የሆነ ነገር ጋግራ ምናምን ነገር ተሰብስባ ነው በቃ ነው ስመጣ እንሳሳ ላይ ስመጣ ልጅ እያለሁ የጫት እንጨት እለቅብላት ነበር እሷ እንድትሸጥ አድርቃ ፀሐይ ላይ የጫት እንጨቱን ትሸጥ ነበር በስሙኒ በ50 ለእንጀራ ጋገሪያ ነው እንጨት እሱን ትሸጥ ነበር እማዬ እና እኔ በየቤቱ ጎየርኩ እንጨት ስለቀም 20 ሺህ ብር አገኘሁ 20 ሺህ ብር ደግሞ የታሸገ ይሄን የሚያክለው ድሮ ልጅ እያለሁ ማዳበሪያ ሰጠትኩትና እየሮጥኩ ይዤ መጣሁ እማዬ አልኳት እንጨት ስለቀም ሁለት እንደዚህ ታሰረ ብር አገኘሁ አልኳት የታለች ሲናለችኝ ጓሮ እያስገባውና የጫት እንጨቱን ስዘረግፈው ብሩ ብቅ አለ ይዘልኝ ታሳስረኛል አለችኝ ታሳስረኛል ይዘልኝ ይደልች በደህንነታቸው ላይ አዎ የት ላርገው ብሩ ሽንት ቤታችን ጓሮ አለ እዛ ጋር ቆፈርኩና በፌስ ተጠቀለልኩና እዛው ስቀበርኩ አዎ ተደወል አንዱን ከላይ ያደረኩት አባቴ መጣ አባይ የወደ ብር አግኝቼ እኮ መልስ አለችኝ ከመንገድ አግኝቼ አልኳት አምጣው አለኝ አንዱ ነው መጣውና ለአባይ ሰጠሁት አባይ ቀነሰና አስቀመጠና 100 ብር ሰጠኝ 100 ብሩ ኮምፕሌት ለብሼ ቆዳ ጫማ ለብሼ መልሱን አምጥቼ ለአባይ መልስም አለ ከ100 ብር እኔ በጣም ማረሰው ነገር እሱ ከዛ በኋላ እህቴ ወደ አስኳለች ወደ ቡራዩ እሷ ጋር እጄ ስመጣ ከዛ በኋላ ቆርቆሮ አጥር የላትም ቆርቆሮ አጥር አባይ ጋር እኮ ብር አለ ሄደሻት ለማተቀበይ ማለት ሄዳ እሷ 500 ብር ተቀብላ ቆርቆሮ አሳጥራ ቤቷን ቀለም አስቀብታ 500 ብር እና ይሄ ኒውስ ያለፍኩት እኔ ብዙ መከራ አይቻለሁ ከልጅነቴ ብዙ መከራ አይቻለሁ ግን እግዚአብሔር ይመስገን ምን ስራዎችን ሰርተሃል እኔ ተሸክሜያለሁ ኧረ ሸክም ተይ ያልተሸከምኩ ሸክም የለም ይሄ ምድጃ ላቀች ምድጃ ፑታጋ እሷን ሽጫለሁ እኔ ያሰራው ስራ የለም በቃ በስራ ለቅመሃል አዎ በስራ ያልሰራው ስራ የለም የጫት እንጨት በመልቀም ነው የጀመርኩት ከዛ በኋላ ቆሻሻ በመድፋት በየቤቱ እየሄድኩ ያልሰራኋቸው ስራዎች ሄዱ ያልተሸከምኩት ነገር የለም ግን ያው እግዚአብሔር መረጠንና ወንድሞችን እናቶችን እጠፍ ተብያለሁ አሁን በማጠብ ላይ ነው ያለሁት ተመስገን የቆሸሸ ሲኖር ለኔ ደውልልኝ እኔ አጥባለሁ እንዲሁም የወደቀ ደካማ ካለ አጥባለሁ አስመሮማውን ሀብታም ነው ማለት ይቻላል ሀብታም ነህ እኔ ምን ገንዘብ ምንድነው ከዚህ በላይ ከጤና ቤት አፍት ምንድነው እንዴ ማንኛውም ሰው አልኩሽ ማንኛውም ሰው የወደቀ አይምሮ በሽተኛ ለማጠብ ለማልበስ እኛ አለን ተመስገን መቼም ለምሰሽ እጅና ግርግቤ እግዚአብሔር ከአፍት በላይ ሰው ጤና አጥቶ ስንት ፎቅ ያለው አለ ከጤና በላይ ምን አለ ገንዘብ እኮ አይደለም ውስጥሽ እንዳይጎዳ ማድረግ እኮ በቃ ሰላማዊ ነገር እኔ እንጃ እኔ ቀን በቀን ብር እየገዛው ቀን በቀን አንዳንድ ሺህ ሰው ባለ ደስ ይለኛል ደግሞ ይሳካልኛል የማይቀር ነገር በእውነት ይሳካልኛል ቀን በቀን አዎ ቀን በቀን ብር እንደማርድ እርግጠኛ ነኝ ነገርሽ ይታየኛል በእኔው ላይ ያየው ይሁን ይልኛል አሜን ሰውን ለማብላት እንደዚህ ማስደሰት እንደዚህ ማለም ራሱ እኮ በጣም ተሰጥኦ ነው ማለት ይጸጋ ነው አይደል ከዚህ በላይ ምን ነው ይላል እንዴ ምን ይልሻል እንዴ ዝም የተዘጋፈ አስከፍተሽ ማብላት ማለት አንዳንዴ በልቼ ነው ጠግቤያለሁ አልበላም ይላል አይኔ ውስጥ ቁጭና እኔ ጉርሳለሁ እሱንም አጉርሳለሁ ያ በሽተኛ ነው አይበላም ምናምን ምንም ነገር የለም ተራባልቄ ነው አብራቸው ማለት ከዛ በኋላ ሁለቴ ሳጉርሰው ይጀምራል መብላት ራሱ ግን በየቦታው ተሰብሳቢ የሚሆን ምንም ይሁን አስመሩ ከመብላት ወደ ኋላ ምናልባት ማስተላለፍ የምፈልገው መልእክት ያው ማስተላለፈው መልእክት እንግዲህ የተጎዱ በየሰፈሩ ነው ያሉት ወጣቶች አያደርጉም ሳይሆን ያደርጋሉ ግን በየሰፈራቸው ሆነው እነዚህ አይነት ደካማዎች እናቶቻችን ጎረቤቶቻችን እንዲሁም አባቶቻችን አባቴ ከሞተ የአባቴ ልብስ ለምን ይቀመጣል እናቴ ከሞተች የእናቴ ልብስ ለምን ይቀመጣል እንዲሁ ለደከሙት ለአሮጊቶች ለአባቶች መስጠት አሁን በየሰፈሩ ያሉት ወጣቶች ምክሬ ይሄ ነው ማለትም አንዳንድ ሰው
ማስታወሻ ነው ብሎ ያስቀምጣል። 20 ዓመት 30 ዓመት ልብስ ያስቀምጣል። ልብሱን ያው ነፍስ ይማር ብለሽ እኮ ማልበስ ነው። እንደዚሁም ወጣቶችን ነው እንግዲህ የምነግር ያለሁት። ያው እኛም እንግዲህ ቦታ የለንም። ባቡር መንገድ ነው የምናበላው፣ ባቡር መንገድ ነው የምናለብሰው። አሁንም ወደፊት እየቀጠልን እያጠብን ነው። የሚፈልግ ሰው መጥቶ እኛ ጋር ማጠብ ይችላል፣ ማልበስ ይችላል። ከፈለገ ሙት ዓመት፣ ልደት፣ ሰርግ ማድረግ ይችላል መጥቶ እኛ ጋር። ይሄ ነው እንግዲህ ማሳለፍ የምንችለው። በጣም ደስ ይላል። አስመሮም እዚህ ድረስ ለዚያውም በዚህ በተጣባበበ ጊዜ ያንን ጊዜ ወስጄ እኔ ጋር መተክ የህይወት ልምድህን ለሌሎች ልታጋራ እንዲሁም ጥሪ ልታቀርብ ስለመጣ በጣም ነው ማመሰግነው። በጣም ደስ ብሎኛል ስላገኘሁክ። የተከበራችሁ ተመልካቾቻችን እንግዲህ የአስመሮምን ህይወት እንደተመለከታችሁት ነው። ከልጅነት በወጣ ወረድ ያደገው፣ ከዛ በኋላ ግን የኔ ችግር የሌሎችም ችግር ነው በሚል ብዙዎችን ከጎዳና እያነሳ ከጓደኞቹ ጋር በመተባበር በማጠብ በማብላት እስከዛሬ 18 ዓመታት ቀላል አይደለም። የሁላ ዘመናት የዘለቀውን የጎዳናው ሻወር የበጎ አድራጎት ድርጅትን ነው ዛሬ የነገረን። ሁላችሁም በተቻላችሁ መጠን ይሄንን ብታደርጉ፣ በአካባቢያችሁም ያሉ ሰዎች እጠብልን ናና ውሰድልን ብትሉ እሱ እንደሚያደርገው እንግዲህ ቃል ገብቶልናል። ሳምንት ደግሞ በሌላ እንደዚሁ በተመሳሳይ ባለ ታሪክ እንገናኛለን። መልካም ጊዜ።